Ukraine claims to have hit more than 40 Russian bombers in what the country's security service says is a large-scale special operation. Salam ጤና ይስጥልኝ ውድ ተመልካች አድማጮቻችን ይህ ኤንቢሲ ወቅታዊ ዓለም አቀፋዊ ዝግጅታችን ነው በዛሬው ዝግጅታችን የእንግሊዙ ጠቅላይ ሚኒስትር ኬር ስታርመር ዛሬ ለሀገራችን መከላከያ ኃይል ወሳኝ ንግግር ያደርጋሉ ወዲያም world is a new era ሲሉ ዓለምን ያስጠነቅቋታል መባሉን እንዲሁም የጀርመኑ የመከላከያ ሚኒስትር በበኩላቸው የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኖርዝ አትላንቲክ ትሪቲ ኦርጋናይዜሽን በምህጻረ ቃሉ ኔቶ ከሩሲያ የጥፋት አበላ ሊውጠው መታቀዱን ይወቀው ማለታቸውን ሩሲያ ደግሞ በትናንትናው የዩክሬን የድሮን ግሪሳዎች ድንገተኛ ጥቃት ለጥፋት ቀን ስትመካና ስትመጻደቅባቸው የነበሩት የጦር አውሮፕላኖቿ መሬት ነክሰው በያዙበት ስፍራ ከሰል ሆነው ቀርተዋል መባሉን ወዲያም ሌሎች ከምድሪቱ የተለያዩ ቀጠናዎችና ገጾች ያገኘኋቸውን ትኩስ መረጃዎች ይዤ ቀርቤያለሁ እስከ ዝግጅቱ ፍጻሜ ድረስም አብራችሁኝ ትዘልቁ ዘንድ የአክብሮት ግብዣዬ የአየር ሞገዱን ሁሉ አሳብሮ ከልባችሁ ይድረስ የምላችሁ አዘጋጅቼ የማቀርብላችሁ ትዕግስቱ በቀለ ነኝ እኛ የአሜሪካ ጡረተኛ የጦር አዛዦች የቀድሞቹ ጡረተኛ ጀነራሎች ዩክሬን ትናንት በሰው አልባ የጦር አውሮፕላኖቿ ወይም ድሮን በሩሲያ ምድር ዘልቃ የፈጸመችውን ጥቃትና የአርባዎቹን የሩሲያን የጦር አውሮፕላኖች ውድመት ከፐርል ሃርበሩ ጥቃትና ጥፋት ጋር አነጻጽረውታል የተባለው በሰው ቁስል እንጨት ስደድበት ወይም ደግሞ ለራስ ሲቆርሱ አያሳንሱ የሌሎችን ዝቅ አድርጎ የራስን ከፍ በማድረግ የዩክሬን የሰው አልባ የጦር አውሮፕላኖች ግሪሳ አሊያም መንጋ ሰርተው በሩሲያ ውስጠኛ ክፍል ከኪቭ ወይም ከዩክሬኗ ርዕሰ ከተማ ኪቭ ከ1000 ማይል በላይ ርቀት ተጉዘው የሩሲያን ውስጠኛ ክፍል ምድራቸውን ነክሰው አገር ሰላም ብለው መሬት የተኙትን የሩሲያን የጦር አውሮፕላኖች ምናልባትም ከ40 በላይ የሚሆኑትን የኒውክሌር ተደራሾቹን ሳይቀር ቦምብ አዝናቢዎቹን ሩሲያ እነዚያን የጦር አውሮፕላኖቿን ለዚያ ለመጻት ቀን ወይም ዱምስዴይ ለሚባለው ምናልባትም የዓለም ጦርነት መመኪያና መመከቻ ወዲያም ማጥቂያና መከላከያዎቹ አድርጋ የምትመጻደቅባቸው ናቸው ነው የሚባልላቸው እነዚያ የዩክሬን የድሮን መንጋዎች ድንገቱን ፍስስ ብለው ባሉበት ከሰል አድርገው ትተዋቸው ሄደዋል ነው የተባለው ሲያጋልጥ ይቆምጣ አለላሉ ኢትዮጵያውያኑ ክፉ ቀን አይምጣ ወዳጅ እንዳላጣ ይላሉ ደግሞ ሩሲያ ይህንን ያህል ግዙፍ ጦርነት ከዩክሬን ጋር ገብታ ከምዕራባውያኑ ጋር በተፋጠጠችበት ለድርድርም ወዲህ እያለች ኢስታንቡልን ቀጠሮ ስታሲዝ በዩክሬን በያዘችው እጅግ ከባድ ጥቃቷ ወደኔ ይመጣብኛል ብላ ያለማሰቧን የነገር ሰንጣቂዎቹና የስላቃሽ ሙረኞቹ በሩሲያ ላይ ይመጻደቁ ይዘዋል ወይም ነገሩን እየሰነጣጠቁ ይጥሉት ይዘዋል ስለምን ይሄ ይሆናል አይሆንም ትተሽ ይሆናልን አስቢ ይላሉ ኢትዮጵያውያኑ ያንን ስለምን ሩሲያ ማሰብ ተሳናት ሲሉ በከፍተኛ ደረጃ ሩሲያን ረፍት ነስተዋታል ታዲያ ያንኑ ይዘው ነውኛ የአሜሪካ ጡረተኛ የጦር ጀነራሎች ዩክሬንን ሳያበጀሽ በሚል ውስጥ አንጀታቸው መራሱን እያሳዩ ሩሲያን አዋረደቻት ባለም አደባባይ አሽቀንጥራ ገፍትራ ጣለቻት በሚል ስላቅ ይወረዱባት በዚያ የተነሳነ አው ይላሉ ታዲያ ያንን ጥቃት ነው ከአሜሪካው የፐርል ሃርበር ጥቃቱ ጋር አንድና ተመሳሳይ ያደረጉት ሩሲያ ከዚህ በኋላ ወሽመጧ ተበጥሷል አከርካሪዋ ተሰብሯል የሚል መረጃ ነው የሚወጣው እነዚህ 40 የጦር አውሮፕላኖች ብቻ ናቸው እንደ ያሏት ሩሲያ
በየጊዜው በጣም በርካቶቹ እየተመቱ ወድቁባት የለም ወይ? ነገር ግን መተውና ጥለው የሚወድቁት ብዙዎች አይደሉም ወይ? ጥያቄ ብቻ ነው። የአሜሪካዎቹ የጦር ጀነራሎች ከሰደበኝ የነገረኛ በገነኝን ሆነውባታል ለሩሲያን የተባለው የሩሲያው ፕሬዚደንት ቭላዲሚሮቪች ፑቲን ከሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ጋር ለረጅም ጦርነት እየተሰናዱ መሆኑን ዛሬ የወጡ መረጃዎችም ያሳያሉ። ፑቲን ከዩክሬን ብቻም ሳይሆን ከሌሎቹ የአውሮፓ ሀገራት በሚዋሰኑባቸው ድንበሮቻቸው ሁሉ የጦር አውሮፕላኖች፣ የጦር መርከቦችና የወታደራዊ ቁሳቁሶች ይመረቱ ዘንድ ትዕዛዝ መስጠታቸውም ነው ትናንት የተነገረው። ዛሬ ላይ ሩሲያ ሁለት ፊት ስለት ያለውን የሳለችበት ያንን ሰይፏን ከምንም ቅድሚያ እንደ እንግሊዝ ያለ ሀገር ቢኖር ምናልባትም ጀርመን ካልሆነች በስተቀር ሌላ የለም ነው የሚባለው። እንግሊዝን ሩሲያ መጀመሪያ በአውሮፓ ሀገራት ላይ ጥቃት ስትጀምር እንደ እንግሊዝ መጀመሪያ ሰልቃና አኝካ የምትሰለቅጠው የለም ነው የሚባለው። ምናልባትም ከዛሬ 3 ዓመታት በፊት እንግሊዝን እንደ ገበጣ ጠጠር ጥርግርግ አድርጎ ከባህሩ ከርስ የሚዶላትን የፖዘይዶን ድሮን አዘጋጅታ በባህር ውስጥ አስደፍጣላት የለም ወይ ሩሲያ? የሩሲያ ባለስልጣናት ናቸው ያንን ሲገልጡ የነበረው። ያንን ዘገባ በዓለም አቀፉ ትንታኔ ዘገባ ላይ ብዙ ጊዜ ዳስሼዋለሁ። ታዲያ ግን መለስ ብለን እናስታውሰው። ያ የሩሲያው የፖዘይዶን ድሮን ወይም የሰው አልባ ዱዳቁስ አንድ ጊዜ በርቀት መቆጣጠሪያ ከክሬምሊን ቤተ መንግሥት በለው ተብሎ ትዕዛዝ ከደረሰው ያንን በከርሱ ያመቀውንና በገጹ የሰገሰገውን የፖዘይዶን ያንን የኒውክለር ተደራሹን አረር አንዴ ከዚያ የውሃው ከርስ ሽቅብ ካጎነው የዚያ የባህሩ ውሃ ሁሉ በለንደን ከተማ ላይ 900 ሜትር ወደ ላይ ይወጣና ቁልቁል ሲደፋባት የለንደን ከተማ እንደ ገበጣ ጠጠር ጥርግርግ ብላ ከባህሩ ከርስ ትዘግጣለች። ከዚያ በኋላ ለንደን ይሏት ሀገር መታሰቢያዋ ይጠፋል። እዚህ ነበረች እንዴ ብሎ ለመናገር እንኳ ካርታዋን ይዘው የሚዞርባቸው ሰዎች ብዙዎች ናቸው ነው የሚባለው። እንግሊዝ ላይ ጥርሷን ነክሳ ከቆመች ሩሲያ ቆይታለች። ሁለቱን ሀገራት ምን እንዲህ አማረዛቸው? ምን እንዲህ ሊያጠፋፋ ያዛዝታቸዋል? ውስጡን ለቄስ አሊያም ጨዋታው ሩቅ ነው የሚሉት የወታደራዊ ተንታኞቹና የፖለቲካው ዘርፍ ነገር ሰንጣቂዎች ህልቆ መሳፍርት የላቸውም። በዚህ ተመሳሳይ ሩሲያ በዩክሬን በገባችበት ጦርነት ዩክሬን ለአውሮፓና ለሩሲያ ከሁለተኛ ዓለም ጦርነት ወዲህ የሶስተኛ ዓለም ጦርነት የሚጫርባት ሌላኛዋ ነጥብ ናት እያሉ ነገር የሚቆሰቁሱት የምላሳሽ ሙረኞቹና ሞገደኞቹ ስፍር ቁጥር የላቸው። 동지们辛苦了。ወዲያ ማዶ ያሳያሉ። ሩሲያ ዩክሬንን በሹልና ረጃጅም ክራንቿ ይዛ ስታላምጥ ቻይና ምን ያለፋችኋል? አሜሪካንን እያዘናጋች አሜሪካንን እያታለለች ወላዋይ ልቧን መታመኛ እስክታጣ ድረስ ካደረገቻት በኋላ አንድ ቀን በዚያች በሚጢጢያዋ የታይዋን ደሴት ወይም 24 ሚሊዮን ሕዝብ ባላት የታይዋን ደሴት ላይ ዘላ ደም እንደጠማው ነብር ጉብ ትልባታለች። ከዚያ በኋላ የታይዋን ደሴት መታሰቢያዋ ይጠፋል። ልብ በሉ፣ መታሰቢያቸው ይጠፋል ከሚባልላቸው የዓለማችን ግዙፍ የጦርነት ሰደድ እሳት መለኮሻ ምድጃ መሰል ስፍራዎች አንዷ የታይዋን ደሴት ሆናለች። ይህንን የምታደርገው የሩሲያዋ አጋር አባር ቻይና ናት። ቻይና ለእንግሊዝም አትመለስም። ምክንያቱም የቻይና እግረኛ ጦር እንደ ዘመሚት የሚርመሰመስ መቆሚያ መቀመጫ የሚጠበው ስለመሆኑ ይነገርለታል። 1.4 ቢሊዮን በላይ ቁጥሩ ያለፈው የቻይና ሕዝብ ከ1 ሚሊዮን በላይ እግረኛ ኃይል እንዳለው ይነገርለታል። ዓለማችን ይህን ሁሉ ጉዳጉድ የመተወኛ መድረክ ሆናለች። ታዲያ አሜሪካ ንጉሥ በሰራዊቱ ብዛት አይከበርም ወይም አይድንም፣ ስለዚህ አንፈራም፣ ታይዋን ደሴት ጥቂት ብትነካ ቁጣ ይነዳል፣ የታይዋን ጉዳይ የብረት አሎሎን በጥርስ መቆርጠም ነው ወይም በላንቃ መሰልቀጥ ነው፣ ይሄ የማይቻል የማይታሰብ ጉዳይ ነው ስትል በተለይም
በቀደሙት አዛውንቱ ፕሬዝደንቷ ጆ ባይደን አንደበት ስንት ጊዜ ግንፍል እያለች ስታስጠነቅቅና ስትቆጣ እንደነበር አንዘነጋው። ዛሬም ቢሆን የትራምፕ አስተዳደር ባለስልጣናት የታይዋን ነገር አይሆንላቸውም ነው የሚባለው። ሌላው አሜሪካ በዓለም ላይ 4 ግዙፍ ጦርነቶችን በተመሳሳይና በአንድ ጊዜ መዋጋት ትችላለች ሲባልላት እንደነበር አይዘነጋም። አሜሪካ ከዚያም ውጪ በዓለም ላይ በሚገኙ 86 ሀገራት የጦር ማዘዣዎች እንዳሏት ይነገራል። ሌላ ማንም ሀገር በዚያ መልኩ ቀርቶ ከራሱ ሀገር ውጪ የጦር ማዘዣ የገነባ ሀገር የለም ነው የሚባለው። አሜሪካ ግን በ86 ሀገራት ወታደሮች አሏት፣ የጦር ማዘዣዎች፣ የስለላ ተቋማት። ይህን ሁሉ ያዘጋጀች ሀገር ናት። ቀድማ የጦር መሳሪያዎቿ ከተባሉ እጅግ የዘመኑና ቀድመው ጥፋትን የተነገረላቸው ወይም ከትንበያ ያለፈ ጥፋት የሚያደርሱ ናቸው ነው የሚባላቸው። ለዚያ ደግሞ አሜሪካ የምትመጻደቅባቸው እኒያ የሂሮሺማና የናጋሳኪ የጥፋት አሻራዎቿን መለስ ብላ ታሳያለች። ዛሬ ትላለች አሜሪካ፣ ዛሬ ከነዚያ በ20 በ30 እጥፍ አስከፊና ዘግናኝ ጥፋትና ውድመት የሚያደርሱ የጦር መሳሪያዎች እንዳሏት ብዙዎች ዘልቀው የሚያሳዩባታሉ። ታዲያ ለዚያም ሳይሆን አይቀርም ማስጠንቀቂያ፣ ዛቻ፣ ማዕቀብ፣ ማዳከሚያ መጀመሪያ ላይ እነዚህን ስልት አድርጋ ትጠቀማለች ይሏታል። በዚህ ዘመን ግን ይላሉ የአሜሪካ ባለስልጣናት፣ በተለይም የትራምፕ አስተዳደር ባለስልጣናት አሜሪካ 4 ግዙፍ ጦርነቶችን ትዋጋለች የሚባለው ነገር ሐሳብ ሆኖ ቀርቷል፣ በቀደመው ዘመን አብቅቷል። ምናልባት 1 ግዙፍ ጦርነት ልትዋጋ ትችል ይሆናል ሲሉ የሚያሳዩት የገዛ ባለስልጣናቶቿ ናቸው፣ አሁን በትራምፕ አስተዳደር ያሉት። በተመሳሳይ አሁን ጫንቋን አደንድና ብድግ ያለችዋ ጦሯን ሰብቃ ሩሲያ ግዙፍ ጦርነት ለመዋጋት የባለ 32 አባል ሀገራቱን ጥምረት ኔቶ ወይም የሰሜን አትላንቲክ ጦር ቃል ኪዳን ድርጅትን ድንገቱን የእሳት አበላውን ልትደፋበት ተዘጋጅታለች ነው የሚባለው። ይህንን ያሉት ደግሞ የጀርመኑ የመከላከያ ሚኒስትር ጀነራል ካርስተን ብሬር ይህንን ብለዋል። በቀጣዮቹ 4 ዓመታት ውስጥ ምን ያለፋችኋል ከመላሴ ጸጉር ይነቃል፣ ሩሲያ በኔቶ ላይ ድንገቱን የእሳትና አሲድ አበላዋን ደፍታበት ኔቶ ለስሙ መጠሪያ ለመታሰቢያው ይጠፋል ሲሉ አስጠንቅቀዋል። ዛሬ ነው ጀነራል ካርስተን ብሬር ይህን ሰው የጀርመን መከላከያ ሚኒስትር ናቸው፣ በጥብቅ አስጠንቅቀዋል። ሰውየው ፊታቸው ላይ ያለው ቁጣና ስጋት የተቀላቀለበት ስሜት ይለይባቸዋል። ቀጠን ረዘም ያለው ፊታቸው ጭንቀቱ የታመቀበት የልባቸውን ወኔ አውጥቶ አሳይቶባቸዋል። አሁን እንደ ጀርመንና እንደ እንግሊዝ በሩሲያ ክራንቻ በሩሲያ ቀለበት ውስጥ የገባ የለም ነው የሚባለው። በሩሲያ የኢላማ ቀለበት የገባ መጀመሪያዋ እንግሊዝ ናት፣ ከዚያ በኋላ ጀርመን ናት ነው የሚባለው። እውነትም 3ቱ የአውሮፓ ኃያላን መንግስታት እንግሊዝ፣ ፈረንሳይና ጀርመን በሩሲያ ላይ እጅግ ቀደም የሚል ምላሳቸው በከፍተኛ ደረጃ እየተነገረባቸው ነው። ጀርመን ከሩሲያ ጋር ለመዋጋት ተዘጋጅቻለሁ ስትል የዛተችበትን ጊዜ ምናልባት ያለፈው ሳምንት እንደነበር አንዘነጋውም። የፈረንሳው ፕሬዚደንት ኢማኑኤል ማክሮንም እንዲህ ደፍረው በዚህ ጊዜ ጦርነት ከፍታለሁ አይበሉ እንጂ በዩክሬን የተነሳ ግን የሩሲያውን ፕሬዚደንት ቭላዲሚሮቪች ፑቲንን ጥምድ አድርገው እንደያዟቸው የዳሰስንበት ጊዜ ሩቅ አይደለም፣ በጣም ቅርብ ነው። ዛሬም ቢሆን ማክሮን ከዚያ አቋማቸው ዝንፍ አላሉም። ግን አሁን ደግሞ የሞኝ ቁም ነገራም ከጅማት ይከራልን የሆኑት እንግሊዝና ጀርመን ናቸው። የእንግሊዙ ጠቅላይ ሚኒስትር ኬር ስታርመር ዛሬ ለመከላከያ ኃይላቸው ለሀገራቸው ጥብቅ መልእክት ያስተላልፋሉ። የሰማህ ላልሰማ አሰማ፣ ሩሲያ ይሏት ሀገር ተዘጋጅታለች፣ ለዚህ ተዘጋጅተህ ቁም የሚል መልእክት ያስተላልፋሉ። ወዲያም ዓለም ሆይ በአዲስ ምዕራፍ ውስጥ ገብተሻልና የእሳት አረንቋው ከግንባርሽ ደርሷል፣ የሚበጅሽን ፈልጊ መላምቺ ይሏታል ተብሎ ይጠበቃል። የእንግሊዙ ጠቅላይ ሚኒስትር ሰር ኬር ስታርመር ጌታው ከዚያ ውጭ ምን ይወስኑ ምን ያስተላልፉ ይሆን? በነገው በዚሁ የወቅታዊ ዓለም አቀፋዊ ዝግጅታችን መለስ ብዬ ዳስሰዋለሁ። ይሄ የዓለማችን ውጥንቅጥ ምስቅልቅልና ውላልባ ቋጠሮ ለጦርነት ዝግጅት ስልጡኑ የሰው ልጅ እንግሊዝ ከዚያም ውጪ ይሄን እያስጠነቀቀች 12 የባህር ሰርጓጅ የጦር መርከቦችን ከሩሲያ ጋር ለምታደርገው
ጦርነት ማዘጋጀቷ ነው የተሰማው 12 የባህር ሰርጓጅ የጦር መርከቦች በጣም ከባድ ነው ሩሲያ ይሄንን ያህል አስፈሪ ግርማ ሞገሷ ምዕራባውያኑን ረፍት ነስቷል ዩክሬንስ አንዴ እየታኘከች ነው የባልካን ቀጠናዎቹ ሀገራት ወይም የምስራቅ አውሮፓዎቹ ይዙት ይጨብጡት ጠፍቷቸዋል የእሳት ወላፈን እየለበለበ አላስቀምጥ ብሏቸዋል አሁን ደግሞ እኛ የአውሮፓ ኃያላኑ እንግሊዝ ጀርመንና ፈረንሳይ ሰርገኛ መጣ በርበሬ ቀንጥሱን ሆነዋል የሚያደርጉት ቸግሯቸዋል ያዋዩት ነገር ለማን ቸግሯቸዋል መታለች ሩሲያ ፑቲን በዚህ በዩክሬን የሰው አልባ የጦር አውሮፕላኖች ወይም የድሮን አበላ ለወደሙባት 40 አውሮፕላኖች ምን ምላሽ ይሰጡ ዩክሬን የማንን ድሮኖች ተጠቅማ ያንን ጥፋት አደረሰች ገና የተለየና የታወቀ የወጣ ፍንጭ የለም ምናልባትም ዛሬ ሌሊቱን ፑቲን ምን ሊሰሩ ይችላል ነገ የምንሰማው ነገ የምናውቀው ጉዳይ ይሆናል እንጂ ከዚያው ጪ ጉዳዩ አደጋ ነው ወደ መካከለኛው ምስራቅ ቀጠና ምድር እናምራ ዛሬ የወጣ መረጃ እንግሊዝ ፈረንሳይና ካናዳ እስራኤልን በጽኑ አስጠንቅቀዋታል ውጪ በቀጥታ የጋዛ ሰርጥን ጦርነት አቁሚ ብለዋታል የተባለው መንግስታት እንደ ባህር ላይ ማዕበል እንዳያዛት ጀልባ ልባቸው የመዋለሉ ነገር የራሱ አሮባት የሰው ታማስላለችን አስብሏቸዋል ወዲህ የሩሲያ ጉዳይ አንገታቸው ደርሶ ዋናውን አቋርጦ ለመውጣት ቀርቶ ለመጀመር ተስኗቸው እየታዩ አሁን ደግሞ እስራኤልን ወዲያ ተንጠራርተው የማስጠንቀቃቸው ነገር የምንዬ ይሆን እስራኤል በበኩሏ በዚያው በጋዛ ሰርጥ በያዘችው ጥቃቷ ተጠናክራ ቀጥላለች ነው የሚባለው ኢራንና አሜሪካም ዛሬ በለየለት ፍጥጫ ውስጥ መሆናቸው ተገልጧል ፍንጭ ወጥቷል አሜሪካ ጥብቅ ማስጠንቀቂያ ሰጥታለች ያቀረብኩትን የኒውክሌር ድርድር ፕሮፖዛል ወይም ደግሞ ቅዱን ካልተቀበልሽ ውርድ ከራሴ አለቀ ስትል አሜሪካ ማስጠንቀቂያ ሰጥታለች ለኢራን ኢራን በበኩሏ ያለቀው ያልቃል ኑ በመትመጡበት መንገድ ዩራኒየም የማበልጸግ ጉዳይ የማይታሰብ ነው ታላቋ ሰይጣን አሜሪካ ሆይ ታናሿም ሰይጣን እስራኤል ሆይ the great satan America and the little satan Israel የቁጣዬ መዓት ወይም የገሃነሜ ደጆች ሊከፈቱባችሁ ተዘጋጅተዋል ይህንን ወቁት ኢራን አንጀትህ ተወጣት ትደንግጥ ይሉትን ሆናለች ወይም ከከሳሽ አይቀር ድርቅ በይ የበሰበሰ ዝናብ አይፈራም ያለች ነው የምትመስለው ወደ ኤንቢሲ ተመልካች አድማጮቻችን የዛሬን በዚህ ተሰናበትኳችሁ ነገ በሌሎች አዳዲስና የዓለማችን ትኩስ ወቅታዊ መረጃዎች ጠብቃችኋለሁ እስከዚያው ከልባችን እስከ ዓለማችን ሰላም ተመኘሁ በድጋሜ ሰላም